ላለፉት 3 ወራት ለሚጠጋ ጊዜ ከጅቡቲ ወደብ መነሻዋን አድርጋ ወደ ኢትዮጵያ ስትጓዝ የነበረችው የጣናነሽ 2 ጀልባ እንግዲህ በዛሬው ዕለት አዲስ አበባ ገብታለች። በየመንገዱ በየከተሞቹ ከፍተኛ የሆነ የህዝብ ፍቅርና አቀባበል ሲደረግላት እንደነበረ እንግዲህ በተከታታይ ስንመለከተው የነበረው ጉዳይ ነው። በተመሳሳይ በአዲስ አበባም የነበረው የህዝቡ ስሜት ተመሳሳይ ነው። ሰላም አለይኩም ወካዋፊዓናይ ኢላይ ማዲቢን ፈጣሪ ይመስገን አዲስ አበባ ገብተናል። ዛሬ አዲስ አበባ ነኝ። ወደ 3 ወር ለሚጠጋ ጊዜ ሳሽከረክር ነበር። በመንገዳችን ላይ የከፋ እንከን አልገጠመንም። የተረጋጋ ጉዞ ነበር። ድብጅሮ አዲስ አበባ የሚጓጀውና ዋካ ዋፊዓናይ ሰደህ ብሎት ያሶስዑነ ድረቃ ዋካ ዋፊዓና አልহামዱሊላህ ኢላሂ ማድ ጉዞ ቀላል የሚባል አይደለም። ብዙ ተግዳሮቶች አሉት። ያው ካለው ከህዝቡ ጋርም ካለው ከመንግስት አካላት መብራት ኃይል፣ ቴሌኮም ሁሉም የፖሊስ የመንግስት አካላት ብዙ ህብር አድርገውልናል። 188 ሰዎችን የመጫን አቅም ያላት ጀልባዋ የጣና ሐይቅን የቱሪዝም እንቅስቃሴ በማሳለጥ ረገድ የሚኖራት ሚና የጎላ እንደሚሆን ይጠበቃል። ኤኤምኤን ያነጋገረው የጉዞ አስተባባሪ ወጣት ሳምሶን ገብረስላሴ ጉዞ ከባድ ቢሆንም በትብብር ከታሰበላት ቦታ ለማድረስ ጫፍ ስለመደረሱ ተናግሯል። 150 ሜትሪክ ቶን ክብደትና 38 ሜትር ርዝማኔ ያላት ጀልባዋ በጉዞዋ የነበረው የህዝቡ አቀባበል የደመቀ ነበር። በተመሳሳይ አዲስ አበባም ደርስ ወጣት አዋቂው በየመንገዱ እየጠበቀ በታላቅ ደስታ ተቀብሏታል። ይህ የህዝቡ ስሜት ብርታት እንደሆናቸው የጉዞ አስተባባሪ ይገልጻል። እንዳይት ጭነት ሲገባ ይሄ በዚህ ሀገር ላይ የመጀመሪያ ነው። ገብቻ እንዲህ በከፍታም ስፋትም ክብደትም አለው እና ህዝቡ ያለው ስሜት የትኛውም ቦታ አፋር፣ ኦሮሚያ ብቲ ያለው አቀባቢ አዲስ አበባ ያለው አቀባበል የሚገርም ነው። በቃ የመዲናዋ ነዋሪዎችም ጽናት በታከለበት ብርቱ የትብብር ስራ ጣናነሽ 2 እዚህ መድረሷ እንዳስደሰታቸው ተናግረዋል። በጣም መተባበርን ያየንበት እንትን ነገር ነው። እያንዳንዳቸው ነገር እየተናበቡ እየተደዋወሉ ኢቭን ራሱ መብራት ኃይሎችን ቴሌዎችን ስታያቸው ምናምን ነገር እያንዳንዱ ነገር ኦርጋናይዝ ሆኖ ቀደም ብሎ ምናምን ስራዎችን ምናምን እያቀላጠፉ እና የህዝቡ ራሱ የሹፌሮቹን ስታያቸው ራሱ ምናምን ነገር በጥንቃቄ ነገሮችን በትግስት እየጠበቁ ያቆሙ እንትን እያሉ የሚሄዱበት ነገር በጣም አስደሳች ነገር ነው ለኔ። ብዙ ቦታዎች መንገዶች ላይመቹ ይችላሉ፣ ድልድዮች ሊኖሩ ይችላሉና የድልድይ እየተቆፈረ ያው ብዙ ጊዜ ብዙ መስዋዕትነት እየከፈሉ ነው። ከዚህ ጎን ለጎን ከሹፌሮች ጎን ለጎን እንደምታዩ የጸጥታ አካላት ያው ብዙ ብርድ ሳይበግራቸው ዝናብ ሳይበግራቸው አሁን እንደምታዩት መንገድ ላይ ቆሞ እየጠበቋት ነውና ከሹፌሮችም ከሌሎችም አብረዋት ለሚጓዙ ሁሉ ያው ስለ ጽናታቸው ያው በጣም እኔ በበኩሌ በጣም አመሰግናቸዋለሁ። ደስ ይላል። አይቻል አቅም መርከብ በቲቪ እንጂ እና ደግሞ የሰው ጽናት ደስ ይላል። ደስታውን እያየን ነው። ያምራል። በቃ 38 ሜትር ርዝማኔ ያላት ጣናነሽ ወሰን አካባቢ ነው የዛሬ የመጨረሻ ጉዞዋን ያደረገችው። ነገ ደግሞ የምትቀጥል ይሆናል ማለት ነው።